አምና ህዳር 22 ቀን 2017 ዓ.ም በኦሮሚያ ክልል መንግስትና በጃልሰኝ በሚመራው የኦሮሞ ነጻነት ሰራዊት መካከል የሰላም ስምምነት መደረጉ ይታወሳል። ዘንድሮ በአመቱ ህዳር 25 ቀን 2018 ዓ.ም ደግሞ የአማራ ክልል መንግስት በማስረሻ ሰጤ ከሚመራው የአማራ ፋኖ ህዝባዊ ድርጅት ኃይል ጋር የሰላም ስምምነት መፈረሙ ይፋ ሆኗል። ሁለቱ ስምምነቶች በብዙ መንገዶች ለንጽጽር እየቀረቡ ነው የሚገኘው። ሪፖርተርም ሰላማዊ የግጭት መፍቻ ዘዴዎችና የዘላቂ ሰላም ጥያቄ በኢትዮጵያ በሚል ርዕስ ተከታዩን ዘገባ አሰናድቷል። አብራችሁን ቆዩ። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። አምና የኦነግ ሸኔ የማዕከላዊ እዝ መሪ ከሆነው ከጃልሰኝ ኃይል ጋር የኦሮሚያ ክልል ስምምነት ሲፈራረም የኦሮሞ ነጻነት ሰራዊት የተቃውሞና ውግዘት መግለጫ አውጥቶ ነበር። በስነ ምግባር ግድፈት ከድርጅቱ ከተሰናበቱ ሰዎች ጋር ነው መንግስት ስምምነት ተፈራረምኩ የሚለው በማለት ድርጅቱ ጉዳዩን ማጣጣሉ አይዘነጋም። ዘንድሮ የአማራ ክልል ከማስረሻ ሰጤ ኃይል ጋር ስምምነት ሲፈራረምም በተመሳሳይ ከድርጅቱ ከተባረሩ ሰዎች ጋር ነው መንግስት ስምምነት ተፈራረምኩ የሚለው በማለት አፋሕድ መግለጫ ሲያወጣ ተደምጧል። የአምናውን ስምምነት በማመቻቸት የሀገር መከላከያ ሰራዊት በዋናነት ስሙ ሲጠቀስ የተሰማ ሲሆን በኦሮሞ ባህልና ወግ መሰረት ችግሮችን በእርቀ ሰላም ለመፍታት የተደረገ እርምጃ ስለመሆኑ በሰፊው ተነግሮለትም ነበር። የዘንድሮ ስምምነት በተመለከተ ደግሞ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ዋና የማደራደር ስራ ሰርተው የተሳካ እርቀ ሰላም መደረጉ በሰፊው ተነግሯል። መንግስት ለተሃድሶ ስልጠና ወደ ካምፕ ሲሄዱ የተኮሱት ነው ብለው በመግለጫ ቢያበርደውም በጃልሰኝ ከሚመራው ኃይል ጋር ስምምነት መደረጉን ተከትሎ በአዲስ አበባ ዋና ዋና ጎዳናዎች ቅልጥ ያለ ተኩስ መሰማቱ የሚታወስ ነበር። በዛው ስምምነት ሰሞን በተለያዩ ከተሞች ወደ ስምምነቱ የገቡ ታጣቂዎች አቀባበል ሲደረግላቸው የሚያሳዩ ሪፖርቶች መውጣታቸው ቀጥሎም ነበር። ከሰሞኑ ከማስረሻ ሰጤ ኃይል ጋር የተደረገውን ስምምነት ተከትሎ በተለያዩ ቦታዎች ታጣቂዎች ትጥቃቸውን አስረክበው ገቡ፣ እንዲሁም ወደ ሰላም ተመለሱ የሚል ዜና መሰማቱም እንደቀጠለ ይገኛል። ሁለቱ ስምምነቶች በኢትዮጵያ ዘላቂ ሰላም ለመፍጠር ለሚደረገው ጥረት መፍትሄ ይሆናሉ ወይ የሚል ጥያቄን በሰፊው መጋበዛቸው እያመሳሰላቸው ነው። በዓለም አቀፍ አደራዳሪዎች ፊት የዛሬ 3 ዓመት ከህወሓት ጋር የተፈረመውን የፕሪቶሪያ ሰላም ስምምነትን ጨምሮ በኢትዮጵያ ግጭት ለመፍታት የሚካሄዱ ድርድሮችና ሌሎች ሰላም የመፍጠሪያ እርምጃዎች ለሀገሪቱ እፎይታና መፍትሄ እየሆኑ ነው ወይ የሚል ጥያቄ ከተለያዩ አቅጣጫዎች ይደመጣል። ከጥቂት ዓመታት በፊት የመንግስት ከፍተኛ አመራሮች ከኦነግ ሸኔ ጋር ተፈራረሙት የተባለውና የሶማሌ ክልል መንግስት ከኦጋዴን ብሔራዊ ነጻነት ግንባር ጋር አደረገው የተባለው ስምምነት ከምን ደረሱ የሚሉትም ጥቂት አይደሉም። በሌላ በኩል በሀገር ደረጃ መንግስት ከኤርትራ መንግስት ጋር በአስመራ ያደረገው ስምምነት እንዲሁም በጅዳ የተፈራረመው ስምምነት ዝርዝር አፈጻጸሙ ወዴት ቀረ የሚል ጥያቄም ይቀርባል። እነዚህን ሁሉ አጋጣሚዎች ዋቢ በማድረግም በኢትዮጵያ ሰላማዊ የግጭት መፍቻ መንገዶች ውጤታማነት የት ድረስ ነው የሚል መሰረታዊ ጥያቄ የሚያነሱ ወገኖች መኖራቸው ይታወቃል። ስለ ግጭት መፍቻ ስልቶች ምንነትና በኢትዮጵያ ያላቸውን አተገባበር በተመለከተ የተጠየቁት የህግ ባለሙያው አቶ አበባው አበበ ሽምግልና፣ እርቅ፣ የግልግል ዳኝነት፣ ድርድር፣ ማለዘብ ወዘተ የሚባሉ ህጉ የሚያውቃቸው የግጭት መፍቻ ወይንም ሙግት መፍቻ ስልቶች አሉ ብለው ፍርድ ቤቶች እንኳን የእነዚህን ስልቶች ወሳኝነት ተገንዝበው ለፍትሐብሔር ሙግቶች ራሳቸውን የቻሉ ችሎቶችን መስርተዋል። ጉዳዮች ሲቀርቡ በስምምነት ትፈቱታላችሁ ወይ ተብሎ የሚጠየቀው
በእነዚህ ስልቶች ችግሮችን እልባት መስጠቱ አመቺና ውጤታማ እንደሆነ ስለሚታወቅ ነው። አማራጭ የግጭት መፍቻ ስልቶች በዓለም አቀፍ ደረጃ እጅግ ተቀባይነት ያላቸው ሲሆን በውጭ ሀገር በእነዚህ ስልቶች እልባት ያገኙ ጉዳዮችንም ቢሆን ተቀብሎ የሚያስፈጽሙ ሕጎች አሉን። በእኛ ሀገር እነዚህ ስልቶች ምን ያህል ተገልግለንባቸዋል የሚለውን ስናይም ባህላችን ራሱ በጣም ምርጥና ለእነዚህ ስልቶች ልዩ ቦታ የሚሰጥ ሆኖ እናገኘዋለን ብለዋል። የሃይማኖት አባቶች፣ ሽማግሌዎች፣ አባገዳዎች፣ የጋሞ አባቶች እንበላቸው በየአካባቢው ያሉ ችግር መፍቻ ስራዎች ቀላል አይደሉም። እነዚህ ዘዴዎች ሁሉንም አሸናፊ የሚያደርጉ ወጪ ቆጣቢና ዘለቄታዊ ሰላም የሚፈጥሩም ናቸው። በሚከበሩ በሚሰሙና በሚፈሩ የጎሳ መሪዎችና የሀገር ሽማግሌዎች የሚተገበሩ በመሆናቸው መፍትሄያቸው ውጤታማ ነው። ለዚህ ነው በሀገራችን ሕግ ወጥቶለትና ችሎት ተሰይሞለት ይህ ጉዳይ እንዲተገበር ሲበረታታ የምናየው በማለት መሰረታዊ የግጭት መፍቻ ስልቶችን ምንነት አብራርተዋል። እነዚህ ስልቶች በአሁኑ ወቅት በፖለቲካው ለሚታዩ ችግሮችና አለመግባባቶች በአግባቡ ተጠቅመንባቸዋል ወይ የሚለውን በተመለከተ ግን አፍን ሞልቶ መናገር ስለማይቻል ነው የህግ ባለሙያው የሚናገሩት። በመንግስት ወገን በሚቀርቡ ክሶች በአማራ ክልል የተሰማሩ የፋኖ አደረጃጀቶች ክልል ተሻግረው ከኦሮሚያው ኦነግ ሸኔ፣ ከትግራዩ ህወሓት እንዲሁም ድንበር አልፈው ከኤርትራ ሻዕቢያ ጋር ግንኙነት በማድረግ ሲወነጀሉ ይሰማል። እንደ ግብጽ ካሉ ታሪካዊ የኢትዮጵያ ጠላቶች ጋር ጭምር በመጣመር ሀገር ለማተራመስ እየሰሩ ነው የሚል ጠንካራ ክስም ይቀርብባቸዋል። የፋኖ አደረጃጀቶች ብዙ አይነት ውንጀላ እየቀረበባቸውና ሰፊ የጥፋት መዋቅር በመፍጠር እየተከሰሱ ቢሆንም ስምምነቱ በከፊል እንጂ ሁሉንም ኃይሎች ወደ ሰላም የሚያመጣ አይደለም መባሉ ትልቅ ችግር መሆኑን አንዳንዶች በስጋትነት ያነሱታል። አማራጭ ግጭት መፍቻ ስልቶችን በውጤታማነት መተግበር ከባድ የሆነበትን መነሻ የተጠየቁት የህግ ባለሙያው አቶ አበባው በበኩላቸው ህብረተሰቡ ጋር ሳይሆን የፖለቲካ ልሂቆች ዘንድ ጉድለት መኖሩ ዋና እንቅፋት መሆኑን ይገልጻሉ። የአፋሕድ የውጭ ጉዳይ መምሪያ ኃላፊ የሆኑትና የስምምነቱ ዋነኛ ተፈራራሚ ማስረሻ ሰጤ ሰላም የተሻለ አማራጭ እንደሆነ ሲናገሩ ተደምጠዋል። ወደ ትግል የወጣንበት ዓላማ መንገዱን ሲቀይር ነው ወደ ሰላም የመጣ ነው። የውክልና ጦርነት ማድረግ አንፈልግም። ችግሮችን በሰላም መፍታት እንጂ በጠመንጃ መታገል የፖለቲካ ብስለት አይደለም የሚል ሐሳብ ሲሰጡም ተሰምተዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በበኩላቸው በግጭት ሁለመናውን እያጣ ያለው ህዝባችን ይተርፋል ብለዋል። ለክልላችንና ለሀገራችን የሚበጀው ሰላማዊ መንገድ ነው ሲሉም ተናግረዋል። በስምምነቱ አሸናፊው የአማራ ህዝብ መሆኑም ተገልጿል። ለሪፖርተር አስተያየታቸውን የሰጡ በህጋዊ መንገድ የሚንቀሳቀሱ የፖለቲካ ድርጅት አመራሮች ግን ድርድሩ ለፖለቲካ ሲባል የተደረገ እንጂ ሀቀኛ አለመሆኑን ነው የተናገሩት። የጊዮናዊ አማራ ንቅናቄ ፓርቲ ሊቀመንበር አቶ ምርጫው ስንሻው ድርድሩ አካታችነት የጎደለው ብቻ ሳይሆን የህብረተሰቡን ጥያቄዎች በአግባቡ ያልተመለሱበት እንደሆነ ተናግረዋል። የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁም ቢሆን ስምምነቱ የተሟላ ሰላም የማያስገኝ እንደሆነ ነው አስተያየታቸውን የሰጡት። የአፋሕድ ሰብሳቢ አቶ እስክንድር ነጋ በበኩላቸው ድርጅቱ ከመንግስት ጋር ድርድር አለማድረጉን በመጥቀስ የአፍሪካ ህብረትና ኢጋድን ስለ ስምምነቱ ማብራሪያ እንደጠየቁ በማህበራዊ ሚዲያ ሲናገሩ ተደምጠዋል። የህግ ባለሙያው አቶ አበባው ግን በኢትዮጵያ ድርድር ለዘላቂ ሰላም መፈጠር መፍትሄ ሲሆን የማይታየው አንዳንዴ ተደራዳሪ ነን የሚሉ አካላት በግልጽ የሚደራደሩበትን አቋም ካለማስቀመጣቸው ለመቀራረብ ካለመፈለጋቸው ጋር የተያያዘ ነው ይላሉ። አምና በጃልሰኝ ከሚመራው የኦሮሞ ነጻነት ሰራዊት ኃይል ጋር ስምምነት ተደረገ በተባለ ወቅትም በተመሳሳይ ሁኔታ ከፈራሚዎቹም ሆነ ከሌሎች አካላት አዎንታዊ አስተያየቶች ተደምጠው ነበር። ይሁን እንጂ ከዚያ በተቃራኒ ከያቅጣጫው ስለ ስምምነቶቹ ቀቢጸ ተስፋ ሲደመጥ መሰማቱ ይጠቀሳል። የአማራ ክልሉ ስምምነት ምን ውጤት ያመጣል የሚለውን ለማየት ጊዜው ገና ቢሆንም አንድ ዓመት ያስቆጠረውን ከጃልሰኝ የኦነግ ሸኔ ኃይል ጋር የተደረገውን ስምምነት በተመለከተ ግን በቅርብ ሰሞን አሉታዊ ዜናዎች እየተደመጡ ነው። ከመንግስትም ሆነ ከስምምነቱ ፈራሚ ኃይሎች ወገን ማረጋገጫ ሲሰጥ ባይሰማም ስምምነቱን ፈርመው በኦሮሚያ ክልል የመንግስት መዋቅሮች ውስጥ በመስራት ላይ የቆዩ ሰዎች ተለይተው እየታሰሩ ነው የሚል ዜና በቅርብ ሰሞን ተደጋግሞ ተሰምቷል። ይህ ጉዳይ ደግሞ የአምናው ስምምነት
እየተኮላሸ ነው የሚል ስሞታ ሲቀሰቅስ ሰንብቷል። ዓለም አቀፍ ሸምጋዮች በታደሙበት የተፈረመውና 3 ዓመታትን ያስቆጠረው የፕሪቶሪያው የሰላም ስምምነትም ምኑም ሳይተገበር ባለቤት አልባ ሆኖ ፈርሷል የሚል ወቀሳ በተለያዩ መንገዶች በሚሰማበት በዚህ ወቅት የሁለቱ ክልላዊ ሰላም ስምምነቶች በጣም ከዚህ የተለየ እንደማይሆን የሚናገሩ አሉ። ስለዚህ ችግር መነሻ ምክንያት የተጠየቁት የሕግ ባለሙያው አቶ አበባው በኢትዮጵያ ተፈረሙ የተባሉ የሰላም ስምምነቶች ውጤታማ የማይሆኑት በግልጽ ከሚነገሩት ጉዳዮች ሌላ ዓላማ ተፈራራሚዎች ስለሚይዙ ነው ብለዋል። የኢሂድሪ ምክትል ጠቅላይ ሚኒስትርና የኢሰፓ የውጭ ግንኙነት ኃላፊ የነበሩት ዶክተር አሻግሬ ይግለጡ በደርግ ዘመነ መንግስት ከኦነግ ከህወሓትና ከሻዕቢያ ጋር ዋነኛ ተደራዳሪ ነበሩ። በአንድ ወቅት ከኢሳት ጋር ባደረጉት ረጅም ቃለ ምልልስ በኢትዮጵያ ስለሚደረጉ ድርድሮችና ሰላማዊ የችግር መፍቻ ዘዴዎች መፍትሄነት ጠቃሚ ነጥቦችን ከልምዳቸው ተነስተው አጋርተው ነበር። ደርግ ተቃዋሚዎቹን በአብዛኛው ይጠይቅ የነበረው ህገ መንግስቱን ተቀብለው በሰላም ይንቀሳቀሱ የሚል ጥያቄ እንደነበር ያወሱት ዶክተር አሻግሬ በስተመጨረሻ ሊወድቅ ሲል በተደረገው በለንደኑ ድርድር ላይ ግን አቋሙን ቀይሮ ቢያንስ ምርጫ እስኪደረግ መንግስት ባለበት እንዲቀጥል ቢጠይቅም የሚቀበለው እንዳጣ ተናግረዋል። ከ1976 ዓ.ም ጀምሮ ደርግን ወክለው ከኤርትራ ሸማቂዎች ጋር በህቡዕና በይፋ ሲደራደሩ የቆዩት ዶክተር አሻግሬ በሁለቱም ማለትም በደርግ ውስጥም ሆነ በኤርትራ አማጽያን መካከል በቅንነት ተደራድረን ችግራችንን እንፍታ የሚሉ ሰዎች እንደነበሩ ምስክርነታቸውን ሰጥተዋል። ወልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ የኔ ወጠነ የድካሙን ዋጋ አሃዱ በክብር ዘገነ እኛ ሳይደረድር አሃዱ ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ ነበልባል ሌቱን እንደሚያነጋ ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ ረቂቅ የተፈጥሮ ጸጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስ ስር